ግል ብቻ ሳይሆን እሷም ደግሞ ይህን ነገር ለማምጣት ያደረገችው ነገር እንዳለ ማለት የማርያም ትጋት የማርያም ደግሞ በለዚህ ነገር ላይ የነበራት ነገር በሷ ህይወት ላይ ይህ እንዲፈጠር እንዳደረገ በሚመስል ሁኔታ ይገልጻል ነው። ክሬዲት ማለት ያ ነው። ማርያም በአምላክ መወለድ ሂደት ላይ ቀጥታ በምንም አይነት ሁኔታ የራሷ ድርሻ አላት፣ ሚና አላት የሚል እንትን አንደርስታንዲንግ ይሄዳል ማለት ነው። አሁን ድርሻና ሚናው ነው አልገባኝ። አሁን አምላክ በመወለዱ ላይ ድርሻና ሚና አላት የሚለው ነገር አልገባኝም። ኦፍ ኮርስ ሚናማ አላት። አጸንሳ የወለደችው እሷ አይደለች? ለምሳሌ አንዱ ሚናዋ እሱ ነው። አምላክ ለመወለዱ የጸነሰችው እኮ እሷ ነች። ልክ እኛ ተጸንሰን እንደተወለድ ነው ጸንሳ 9 ወር በሆዷ ተሸክማ የወለደችው እሷ ነች። እና አስተዋጽኦ ስትል ሚና ስትል ምንድነው? አሁን ይሄ ሚናዋ ነው። ለምሳሌ የማርያም ሚና ነው። እና ከዚህ አንፃር ነው ሚናውን የምትለው ወይስ ሌላ የተለየ ነገር? አይ ከዚህ ከናቹራል ሂደት አይደለም፣ ፈልጋ ያመጣችው በፍቃዷ እንደመጣ ተደርጎ እንዳይወሰድ ነው። እንደሱ እንኳን አይሆንም። ምን ፍቅርናውን እኮ ካሰብን አባዬ ብዙ አለ እኮ። ስላሴ የለም እኮ ተብሏል እኮ። ማርያም ከሌለች ስላሴ የለችም የሚሉ እኮ እንትኖችን አይተናል። አሁን እነሱ እንዳልኩት ነው እኮ። አሁን እኔ ህልም ተፈርቶ ሳይተኛ አይታደርም ነው። አሁን እነሱ ለጥጠው የሆነ ነገር ያደርጉታል ተብሎ እውነቱ መካድ የለበትም። በቃ እውነቱን ተናግሮ የመሸበት ማደር ነው። እውነት ነው ወይ ነው። አሁን አንተ እኮ ትክክል ነው፣ ትምህርቱን እኮ ትቀበላለህ፣ ታምናለህ አንተ። ኦኬ ማርያም የወለደችው አምላክን እንደሆነ ታምናለህ። ኦኬ አምላክ በስጋ ከማርያም እንደተወለደ ታምናለህ። ይሄንን አሁን ይገባኛል እኮ አንተ ተርሙን ስጠቀም አሁን የአምላክ እናት ስዕል እነሱ የአምላክ እናትን ኢንተርፕሬት የሚያደርጉበት በተለያየ መንገድ ስለሚተረጉሙት ለጥጠው ወደ ስህተት መንገድ ይወስዱታል። አሁን እነሱ ይለጥጡት እንደፈለጉ ይለጥጡት። አንተ ግን የምትናገረውን ተርሙን ተጠቅመህ ትምህርት ቴዎሎጂውን ታስረዳለህ። የአምላክ እናት ስዕል በቃ አምላክን በስጋ ወልዳለች ማለት ነው። ሌላ እኮ አይደለም። አንተ የምትለው ነው እኮ ሁሉ ሰው የሚያምነው ነው እኮ። ጴንጤ ሁሉ አምላክን እንደወለደች ያምናል። ማርያም የአምላክ እናት እንደሆነች ያምናል። ያ ማለት እግዚአብሔር ወልድን በስጋ እንደወለደች ያምናል። ሁሉም ሰው ነው፣ ማያምን የለም። ይሄንን ይገባኛል። አሁን ቀደምም እንደተባለው የአምላክ እናት ሲባል ብዙ የሚገጥመው አንደኛ አይ ስላሴን ወልዳለች ማለት ነው እንዴ? ምክንያቱም አብም ወልድም መንፈስ ቅዱስም አንድ አምላክ ብለን እንደዛ ብሎ የሚያስብ ሰው አለ። የአምላክ እናት አንዳንዱ ደግሞ እንዴ የመለኮት መገኘት ከማርያም ነው እንደሱ ብሎ የሚያስብ አይደለም። ይሄ ሁሉ ምንድነው መሰለ፣ ይሄ ሁሉ የሚብራራው ብሬክዳውን ሲደረግ ነው። ተርሙ ይሄን ሁሉ ነገር አይሸከምም። ተርም ነው ሁልጊዜ ማለት ነው። የዛ የትምህርቱ የኮንሴፕቱ ማሰሪያ ነው። አንተ የማስረዳት ኃላፊነት ያለው ሰው ጋር ነው። ማርያምን የአምላክ እናት ብለህ ከዛ በኋላ የአምላክ እናት ስል ግን እያልኩ ያለሁት እንደዚህ ነው ብለህ ማስረዳት አንድ ነገር ነው፣ ሰዎች እንዲረዱት ማለት ነው። ግን ሰዎች ገና ለገና በሌላ ነገር ይጠመዝዙታል ብሎ በፍራቻ ግን ይሄን ነገር አልጠቀመውም ምናምን። አሁን እኔ እንዳልኩት ነው። አሁን የኔ አሁን ፐርሰናል ነው ይሄ እንትን ምለው ማለት ነው። ፐርሰናል የሆነ ነገር ነው የምናገረው። እኔ አሁን ማርያም የአምላክ እናት እንደሆነች ምታምን ከሆነ ማርያም አምላክን እንደወለደች ምታምን ከሆነ የተወለደው እሱ አምላክ እንደሆነ ምታምን ከሆነ የአምላክ እናት ብለህ አለመጥራት እሱን እንደዛ ብዬ ተርማ ልጠቀምም ብትል መብት ነው። ምንም ትምህርቱን ዋናው ትምህርቱን እመን which is ኮንሴፕቱን የተወለደው አምላክ መሆኑን እመን እንጂ እሷም የአምላክ እናት እንደሆነች የወለደችው አምላክ እንደሆነ እመን እንጂ ተርሙን ባትጠቀም ምንም በህይወት ላይ የሚጨምረው የሚቀንሰውም ነገር የለም። ተርሙን ተጠቀም አይደለም። ግን ደግሞ ትምህርቱን ካመንክ ያንን ትምህርት የሚገልጠውን ተርም መፍራት አይገባም ነው። አሁን የኔ አርጉመንት ይሄ ነው። ዋናው ትምህርቱን ተቀበላለህ ወይ ነው። ትምህርቱን ከተቀበልክ ምንም ተርሙን አልከውም አላልከውም ምንም ለውጥ አያመጣም። ግን ደግሞ እንደዛ ይሳሳታሉ እነሱ ብሎ በእነሱ ምክንያት ተርሙን አልጠቀምም የሚለው ነገር እሱ ትክክል አይደለም። እኔ አሁን ያልዳነ ሰው ለምሳሌ ኢየሱስ አምላክ እንደሆነ ማያምን ሰው አልዳነም፣ ያዳነ ሰው አይደለም። ከማርያም የተወለደው አምላክ እንደሆነ ማያምን ሰው የዳነ ሰው አይደለም። ቅድም ስል እንደነበረው እሱን ኮንፌስ አድርገን ነው የዳነው። ይሄ ማመን አለበት ሰው። ግን ደግሞ ይሄን አምናለው ማርያም አምላክን ነው የወለደችው የተወለደውም አምላክ ነው። ግን አሁን እኔ የአምላክን ቴዎቶኮስ ብዬ
ከጠራው እንደዚህ ተርሙ ምናምን ስለዚህ ይቅርብኝ ምናምን ብትል በሱ ምንም ሲኦል የሚያስገባ ነገር አይደለም፣ ስተት አይደለም። አልጠቀምም ካልክ ትምህርቱን ካመንክ በኋላ ማለት ነው። ግን ደግሞ ትምህርቱ የሚሸከመውን ተርም ብትጠራ ምንም እንትን የሚለው ነገር የለም ነው። ኦኬ አሁን ሁልጊዜ ለይተን ማወቅ አለብን። እኔ ሁልጊዜ እንደምለው ማለት ነው ትምህርቱን ታምናለህ አታምንም ነው መጀመሪያ፣ ተርሙን ሳይሆን ማለት ነው። ቴዎቶኮስ ማለት የአምላክ እናት ማለት ነው። ማርያም አምላክን በስጋ መውለዷን ታምናለህ ወይ? አዎ አምናለሁ። የተወለደው እሱ አምላክ መሆኑን ታምናለህ? አዎ። እሷም የአምላክ እናት መሆኗን ታምናለህ? አዎ። በቃ ምንም ችግር ተርሙ ላይ ማውራት እንችላለን። በቃ እሱን ካመንክ የክርስትና ሃይማኖት። ሌላው ተርሙ ላይ እንደዚህ ነው መጠቀመው ካልክ ከገገምክ በእንትኑ ምንም በቃ እንደዚህ ይሄን ነው መጠቀመው ካልክ is not gonna change anything በህይወት ላይ ምንም የሚለውጠው ነገር የለም ትምህርቱን ካመንክ። ግን ደግሞ ገላጭ ነው ትምህርቱን የሚገልጠው የአምላክ እናት የሚለው እንትን ነው። ኦኬ ሲያሻማ ደግሞ ብሬክ ዳውን ታደርጋለህ። እሱን እንትን ማለት ይችላል። ጉባኤት እንዴት ነው የምንቀበለው? አሁን ለምሳሌ እኛ ያው ሌሎች ዲኖሚኔሽኖች በሚቀበሉበት እንትን አይደለም ጉባኤትን የምንቀበለው ታውቃለህ። እኛ አውቶሪቲ የእግዚአብሔርን ቃል ነው የበላይ ጠባቂ ማከላይ ነው የምንለው ማለት ነው። ያ ማለት ጉባኤ ኢንፋለብል ናቸው ብለን አናምንም። ሰው ፋለብል ናቸው ብለን እናምናለን። ሰው በእግዚአብሔር ቃል እውነት ነው የሚፈተሹት የሚበረበሩት ብለን እናምናለን ጉባኤቶች። ግን ደግሞ ጉባኤቶች በእግዚአብሔር ቃል እውነት ተፈትሸው ትክክል ሆነው የተገኙ ጉባኤቶች አሉ የምንቀበላቸው ማለት ነው ሙሉ ለሙሉ። ያው ፈታሾቹ እኛ ሳንሆን የእግዚአብሔር ቃል ነው። አባቶችም ሊቃውንትም በእግዚአብሔር ቃል ፈትሸው መርምረው ትክክል ነው ያሏቸው አፍ የሚያደርጉት ጉባኤት አሉ። እና ይሄ ጉባኤ ሲነሳ በቴዎሎጂካሊ ቅድም እንደተባለው ነው። ይሄን ቴዎቶኮስ የሚለውን ኮንሴፕት አዚ ፔንቴኮስታልም ቅድም ኮሜንት ላይ እንደዛም ሲባል ስለኔ ይቅርታ የወክ እያረኩ ስለሆነ ማወራው እንትን ያለው ማለት ነውና በቴዎሎጂካሊ ያንን ያምላክ ቴዎቶኮስ የሚለውን ነገር እንቀበለዋለን። ብዙ ሰዎች ግን ያንን ተቀብለው ቴዎሎጂካሊ ትምህርቱን ተቀብለው ቅድም እንዳልከው የተለያዩ ስኮላሮች አሉ። ለምሳሌ እንደዚህ ብለን ብንጠራስ ኢየሱስ እናት ብንለው ይበልጥ ይገልጣል፣ እንደዚህ ብንለው የሚሉ ሰዎች አሉ። እንደተባለው እነሱም በዛ ሳይድ ያለውን መለጠጥ ባላንስ ለማድረግ በሚመስል መንገድ ነው ይሄንን የሚያስቀምጡት ማለት ነው። ዋናው ግን ትምህርቱን መቀበል ነው። የኔ የመጨረሻው ማሳረጊያ ዋናው ትምህርቱን መቀበል ነው። ትምህርቱን ከተቀበለ አንድ ሰው ከዛ በኋላ ተርሙን አልቀበልም ብትል በተርሙ ላይ ልጨቃጨቃ አልችልም እኔ ይሳብቱ። ዋናው ግን ትምህርቱን መቀበል ነው። ትምህርቱ የመዳን ዕውቀት ስለሆነ ማለት ነው፣ መሰረታዊ ስለሆነ እንደዛ ነው የምለው። ቴንክ ዩ። ኦኬ የሆነች ነገር ላንሳ መጨረሻ ላይ። እሺ አንድ ነገር ብራዘራችን ያወሩልህ ነገር ግን ለመቀበል የሚያስችል ነገር አለ፣ ምክንያት አለ። እንዴት ነው? አዎ የኔማ ከቃሉ አጠቃቀም አንጻር ነው እንጂ ስለ ትምህርቱ ጋር አይደለም። አሁን እነሱ ባመጡልህ ነገር ነው ብለህ አዎ እያሉ ያሉት ምንድነው? ሪዝን ማንዳቶሪ ነው መቅረብ አለበት። እኔም በዛ ጋር እስማማለሁ፣ ችግር የለብኝም። ሪዝኑ ማንዳቶሪ ነው። ግን ከሪዝኑ ነጥሎ ካወሩ የሰማ ሰው ማንኛውም በእኛ በተለይ በወንጌላውያን ሰርክል ላይ ያሉ ደግሞ ሰዎች በቀላሉ ናቹራል የሆነ ነገር አንደርስታንዲንግ ምንድን ነው ሰው ቀድሞ ፕሮሰስ ማድረግ የሚችለው በተፈጥሮ ወደምለው እንሄዳለን። ስለዚህ ይህ ከነ ሪዝኑ ካልተቀመጠ ሰዎቹ ምን ብሎ አንደርስታንድ ያደርጋሉ ከተባለ ኦልሬዲ እሷ ምንጭ እንደሆነች አድርጎ እንዳያስቡ በሚያደርግ እንደዚህ እንስማማለን። ከነ ሪዝኑ ብታስቀምጥ ትክክል ነው፣ እንደዛ ይቻላል አይደል? ሪዝኑ ሳይነጠል ማለት ነው። ሳይነጠል እኮ ብታስቀምጥ እንደሱ ትክክል ነው አይደል? እሱ ችግር የለም። እሱ ጋር አባቶች የወሰኑበትም ችግር የለም። እሱ ጋር ግን አሁን ያለው የሰዎች ዝም ብሎ ሊተራል አንደርስታንዲንጉ ወዴት ነው የሚያመራው? ዝም ብሎ መነገሩ የምን ነው እንጂ ዝም ብሎ መቀበላቸው እንደዚህ እያሉ። እሺ አንድ ሰው ቅድም ያዝናና ኮሜንት ምን አየው? ምቀኝ ጌታ በሰጣት አንተ ምን ታመጣለህ? ስለዚህ ብራዘር ያው ቅድም አሪፍ ነገር የተባለው ነገር ምንድን ነው? ነገሩን የሚያብራራው ሰውዬ
እሱ እጅ ላይ ነው ዋናው ነገር ያለው የተባለው ነው። ስለዚህ በብዙ የምትስማማበት ነገር ከሆነ እንደተባለው ዋናው አንተ ነህ፣ አንተ ጋር ያለው ነገር ወሳኝ ነው የሚለው ነገር ላይ ነው ያለ ነውና ቴንኪው። እሺ አንድ ነገር ግን የአሁኑ ሌላ ነገር ሌላ ጥያቄ ነው፣ ከዛ ጋር አይገናኝም። ምናልባት ከፈቀዳችሁ ብዬ ነው። ፓስተርዬ ቀሲስን አስገባቸው ፕሊስ፣ አትሊስት ሰላም ብለው። እሺ እሺ። አንድ ነገር ግን ለጁሪስት ልበለው። እሺ እሺ እሺ። ጁሪስት እኔ አሁን በጣም የምሰጋው እንዳውም በፕሮቴስታንቱ ሃይ ሜሮሎጂ እንዳለ ሁሉ ሎ ሜሮሎጂ ደግሞ አለ። ኦኬ ልቀጥል። ማርያም ምንም ድርሻ እንደሌላት ምንም ሚና እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ መፍጠር አለብን ብዬ እንትን አልልም እና መጽሐፉ በሚላት ልክ ልትጠራ ልትከበር ይገባታል። የጌታችን እናት ማርያም ማለት ነው። ምን ማለት ነው? በመቅደስ ውስጥ የሚያገለግለው ዘካርያስ እኮ መልአኩን እንትን ስሎ ብዙ ልምድ ያለው ማለት ነው። የሚያገለግለው በክህነት ውስጥ ያለ መልአኩን መቶ ሲነግረው ልጅ ትወልዳለች ሚስት ሲለው እኮ አላምን ብሎ ነው ዱዳ የተደረገው። እሷ ግን ልጅ ነች፣ ገና ወጣት ነች፣ በ10 ምናምኖቹ ያለች ነች። መልአኩ መጥቶ እንደዚህ ከአንቺ የሚጸነሰው ብሎ ሲነግራት ወንድ አላውቅም አለች። እንደዚህ ሲላት የልዑል ኃይል ባንቺ ላይ መጠን መንፈስ ቅዱስ ይጸልልሽ ብሎ ሲላት አሜን የጌታ ባሪያ ሆይ እንደ ቃል ይሆንልኝ ብላ አማኝነቷን እናያለን። በጣም አምና መቀበሏን እንደገና በነፍስ ሰይፍ ያልፋል ብላ በነፍሷ ሰይፍ ነው ያለፈው። ያንን ሁሉ ለመቀበል ያንን ሁሉ ዋጋ ለመክፈል ራሷን ዝግጁ አድርጋ በነፍሷ ሰይፍ ሲያልፍ እናያለን። ማርያም በተሰጣት ልክ ልትከበር ሊነገርላት ይገባል። መጽሐፉ በሚላት ልክ ማለት ነው። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ ውስጥ መግባት አለብን ብዬ አላስብም እና ምንም ድርሻ የሌላት ምንም ሚና የሌላት አድርጎ ማቅረቡም ትክክል አይደለም እና መጽሐፉ በሚላት ልክ፣ መጽሐፉ ባከበራት ልክ፣ መጽሐፉ በተናገረላት ልክ ልንጠራት ልናከብራት እንደ ፕሮቴስታንት ይገባል ብዬ እላለሁ። ሃይ ሜሮሎጂ አለ። አዎ አሁን እንደ ፕሮቴስታንት እኛ ኢንቮኬሽን ኦፍ ሴንትን አንቀበልም። ወደ እነሱ መጸለይ ወደ እነሱ ኢንቮክ ማድረግን አንቀበልም፣ መጽሐፍ ቅዱሳዊ መሰረት ስለሌለው ከብሉይም ከአዲስ ኪዳንም። ስለዚህ ያንን እየተከላከልን ሃይ ሜሮሎጂ ላይ ያለ ከመጽሐፉ ውጭ የሆነ ነገር እየተከላከልን መጽሐፉ በሚላት ልክ ግን ልናከብራት፣ መጽሐፉ በሚላት ልክ ግን በሰጣት ክብርና ልክ መጠን ግን ልናከብራት እንትን ልንላት ይገባል። ምንም ሚና እንደሌላት ምንም ድርሻ እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም እና ይህንንም ኮንሲደር አድርገው ነው የምልህ። የፕሮቴስታንት አጠቃላይ አሁን ብዙ ጊዜ የማየው እንደዚህ አይነት ችግር አለ። ሃይ ሜሮሎጂን ለመከላከል ተብሎ ሎ ሜሮሎጂ ውስጥ መውደቅ ማለት ነው እና ምንም ድርሻ እንደሌላት በቃ የሆነ ግዑዝ እንደሆነ ፍሪ ዊል እንደሌላት፣ እሺ ብላ ስትል ፍሪ ዊል እንደሌላት፣ እምቢ ማለት በፍጹም የማትችል አድርጎ መሳል፣ በነፍሷ ሰይፍ ሲያልፍ ያንን እሺ ብላ መቀበሏ ብዙ ነገሮችን አሳልፋለች። ወደ ግብፅ በመሄድ በመመለስ ምን ማለት በብዙ ነገር እና ያንን ሁሉ ዋጋ ለመቀበል እሺ ብላለች። በበዛላት ጸጋ በበዛላት ግሬስ ምክንያት ማለት ነው እና ያ በተሰጣት ልክና መጽሐፉ በሚላት ልክ ልንጠራት እንትን ልንላት ይገባል። ሃይ ሜሮሎጂን ለመከላከል ብለን እኛ ራሳችን ሎ ሜሮሎጂ ውስጥ ምንም እንዳልሆነች አድርጎ መቁጠሩ ምንም ድርሻ ሚና እንደሌላት አድርጎ እንትን ማለቱም ከመጽሐፉ ከሚላት ውጭ ማየቱም ትክክል ነው። ምንም ኮንሲደር ብታደርገው ብያለሁ። ብዙ ጊዜ አሁን ክሬዲቱን እሷ እንዳትወስድ የሚለው ነገር ስለደጋገምከው ማለት ነው። ምንም ሚና እንደሌላ ተደርጎ መቆጠር የለበትም የሚለው አንጻር ነው ተጁሪስት። ኦኬ ባይብሊካል ለሷ የተገለጸ ቀሲስ እንደምን አሉ? ሰላም አሉ ወይ? ሰላም ብያለሁ። ፓስተር አሌክስ፣ ብራዘር ዴቭ፣ ኤፋ ማን ነው የሚለው? ሰላም ብያለሁ። እኔማ ሳቄ ምን አለበት ሳቄ ሳይቆምብኝ ብስቅበት። በጣም እኮ በመሃል ገባችሁብኝ። የኤፍሬም ንግግር አስቆኝ እንደው በጣም ተመችቶኛል። ለማንኛውም ቀጥሉ። ሰላም ብያለሁ ሁላችሁንም። ኤፋ ቀሲስ ወይ እንኳን ደህና ኤፋ የትኛው ቀሲስ? ኤፍሬም ማለት ጌታ እኮ የትኛው ነው ያሳቀውት? ጌታ በሰጣት አንተ ምን አገባ? ምቀኛ
የሚለው ኮሜንት አንብቦ አልሰማሁም እንደ ፓስተር አሌክስ ሰምቻለሁ። እንደው እኮ እናት እና እንደው ኮሜንቱ አስቆኝ ነው። በቃ ቀጥሉ። እንደው ትንሽ ነገር ምንድነው ግን አሁን ስለ እመቤታችን የወላዲተ አምላክነት ላይ እኔ ደክሞኛል እውነት ለመናገር በጣም የኤፍሬም ኮሜንት አንቦ ስላሳቀኝ ነው የገባው። እንደው ሰላም በሉኝ ስላለ እንጂ ብዙም አይደለም፣ ግን ኮሜንት አንቦ ስላሳቀኝ ነው የገባው። እንደው ሰላም በሉኝ ስላለ ኧረ ሄሉ ኧረ የራሴን ድምፅ አታሰሚኝ እባክህ። እና ብራዘር ዴቭ ያለው ነው ሰው እመቤታችን እንደተባለው ነው የአምላክ እናት መሆኗ። እንደው ግን በመላኩ የተነገረው ቃል ራሱ የቃሉ ክብደት በኤልሳቤጥ የተነገረው መንፈስ ቅዱስ ኤልሳቤጥን ያናገራት ንግግር እኮ ቃል በቃል እንዲያውም ሲዘረዘር በጣም ከባድ ቃላቶችን ነው የምትጠቀመው ኤልሳቤጥ። የመላኩ ራሱ ንግግር ራሱ በጣም ምስጋናው ይሄ እጅ ሲነሳ ሰላም ሲላት ሰላምታ ሲሰጣት እነዚያ ንግግሮች በራሱ የሚሰጡት መልእክት። ሁለተኛ የእውነት ለመናገር እንደው አንድ ሴት አምላክን ትወልጃለሽ ያለው የሚለውን ነገር መቀበል አይከብድም? በጣም አሁን እንደው በጣም የሚከብድ ነገር እኮ ነው ይህንን አምኖ መቀበል ማለት ነው። አምኖ አምላክ ፈጣሪ ከኔ ይወለዳል ብሎ መቀበል በጣም የሚከብድ ነገር አይደለም ወይ? እና ይሁንልኝ የጌታ ባሪያ የሚለው ንግግሯ ራሱ ያመነች ብጽዕት ናት ትላለች ኤልሳቤጥም። እና የእመቤታችን እኮ እምነቷ በጣም ትልቅ እኮ ነው። ከጌታ የተነገረላት ቃል እንደሚፈጸም ያመነች ብጽዕት ናት አለች። የተነገረው ቃል ይፈጸማል በእኔ ላይ ብሎ አሜን ብሎ መቀበል ይሄ በጣም ትልቅ እምነት ነው። እና እምነቷ ራሱ ለእሷ ክብር እንዲሰጣት አያደርግም ወይ? እንደው በግድ ዝም ብሎ ተገዳ ማለት ፈቃድ የላትም፣ ምንም አይነት ፈቃድ የላትም። እግዚአብሔር አስገድዶ ፈቃዱን ፈጸመባት ካላልን በስተቀር ማለት ነው። እንደ ማንኛችንም ሰዎች ፍሪ ዊል አላት ማለት ነፃ ፈቃድ አላት። እኛ ልክ ወደ ክርስቶስ ስንመጣ ወንጌል ተሰብኮልን በክርስቶስ ለማመን ፈቃደኛ ሆነን ወደ ክርስቶስ እንድንመጣ እንደመጣንበት ሁሉ እሷም ፈቃድ አላት። ያንን ነገር ከባድ ነው። ይሄ ነገር አይሆንም፣ አይፈጸምም። እንዴት የእግዚአብሔር ልጅ ከኔ ኧረ በፍጹም ይሄንን አልቀበልም የማለት መብት እኛ እኮ እንዳላት አድርገን እንወስዳለን አይደለ? እና የእመቤታ ነገረ ማርያም በጣም እኔ በእውነት በጣም ትልቅ እንትን ነው። ኤንዌይስ ብዙ ስታወሩበት ስለዋላችሁ እንደው በብራዘር ዴቭ ላይ ለመጨመር ነው። የራሷም ድርሻ አላት በነገረ ድህነት ላይ ሔዋንን የሔዋን እንደውም ኤራኒየስ የሚያነጻጽርበት ንጽጽር በጣም ይመቸኛል ሳይሆን በጣም ደስ የሚል ነው። ሔዋን ለዓለም ሞትን ያሸከመችው አይደለ? ድንግሊቱ ሔዋን የቋጠረችውን ቋጠሮ ድንግሊቱ ፈታችው ይላል። እንግዲህ ሔዋንን ኤራኒየስ በገነት እያለች ድንግል ነበረች እያለ ነው የሚገልጣት። ለምንድን ነው? ከውድቀት በኋላ አይደል ኦሪት ዘፍጥረት ምዕራፍ 4 ላይ አዳም ሔዋንን አወቃት ጸነሰችም የሚለው። እንግዲህ ከዛ በፊት እንግዲህ ገነት ውስጥ በሩካቤ ተዋወቁ ምናምን የሚል የለም፣ አልተጻፈም። ቢተዋወቁም ደግሞ ገነት ውስጥ የተወለደም ልጅ የለም። ከገነት ከወጡ በኋላ ነው እንግዲህ ልጅ መወለድ የጀመረው። ቃል ኪዳኑ ቢኖርም በፊት ብዙ ተባዙ ምድርን ሙሏት የሚል ቃል ኪዳን ወይንም ጌታ እንደዚህ ብሎ ቢባረካቸውም ግን ገነት ውስጥ የተወለደ ልጅ የለም። አዳምና ሔዋን ከተባረሩ በኋላ ነው የወለዱት። እና ድንግሊቱ ሔዋን ባለመታዘዝ የቋጠረችውን ቋጠሮ ድንግሊቱ ማርያም ፈታችው እያለ የሚገልጽበት አገላለጽ
እንግዲህ ሔዋን ለሞት ምክንያት መሆን ከቻለች እችኛዋ ደግሞ እሺ ማለት ነው። እንግዲህ ሔዋንን ባለመታዘዝ ከወቀስናት ባለመታዘዟ እና ሞትን እንዲመጣ ምክንያት ስህተት መሆኗን ካመንን እመቤታችን ደግሞ እሺ ማለቷ መታዘዟን የሕይወት ዛፍ ክርስቶስን እንድትወልደው እሺ ማለቷን ክሬዲት ማንሰጥበት ምንም ምክንያት የለም ለማለት ነው። እግዚአብሔር ይስጥልኝ። አይ ቲንክ በዚህ ጉዳይ ላይ እኔ ልውጣ አሌክስ፣ ምክንያቱም እናንተ አውሩ። ሰላም ልበላችሁ። ኤፍሬም ጠፍተህ ነበረ። ሰላም ብያለሁኝ። እንኳን ደህና መጣህ። ብራዘር ዴቭንም ሰላም ብያለሁ። ነው እወጣለሁኝ። ሰላም አምሹ። እሺ አሁን ለሰላምታ ነው የመጣሁት። ልጨምቀኝ ነው ሄሉ ልትጨምቀኝ ልጨምቀኝ። ሰላም ብያለሁ ሄሉ። እሺ ከተነሳ አይቀር እዚህ ጋር የሆነ ነገር ልበልና አንድ ደቂቃ ብቻ ነው። እንዴት ነው? እሺ ድምጽ አይሰማም? ማይክ ሆንሽ እኮ ይሰማል። እሺ አሁን ይሰማል። እሺ አይ ቀሲስ ከተናገሩት የተወሰነውን ሼር አደርጋለሁ። ግን አሁን አንድ ሼር ማላደርገው በድነት ውስጥ እንግዲህ በነገረ ድነት ውስጥ ማርያም ምክንያት ናት ወይም ደግሞ ለመዳናችን ማርያም ምክንያት ናት የሚለውን ግን እኔ እንትን ነው ማልስማማው፣ ፈጽሞ ነው ማልስማማው። ማለት በከፊልም ሆነ በምንም በነገረ ድነት ውስጥ ድርሻ የጌታ እናት ማርያም አላት ብዬ አላምንም። መጽሐፍ ቅዱስም እንደዛ አያስተምርም። በነገረ ድነት ውስጥ የአብ ወልድ መንፈስ ቅዱስ ስራ ብቻ ነው። የሰው እጅ አልተቀላቀለበትም እዛ ጋር። እንግዲህ የጌታ እናት ማርያም ኦፍ ኮርስ እስቀደም ክሬዲቱን ስናወራ ነበረ። ጌታን ከመጸነፍ ጀምሮ ከመውለድ ከዛም ከማሳደግ ከዛ በኋላም እሱን ሁሉ ስናነሳ ታሌፊ መጀመሪያ ሐሳቡም አይሰማም። እሺ ተቋርጦ ነበር እንዴ? ትንሽ እሺ አንድ ጊዜ እሺ አሁንስ ይሰማል? ወኪያር እሺ አሁን ከተሰማ እኔ አሁን ቀሲስ ካሉት ውስጥ ያልተስማማሁት እያልኩ ነበር። በቃ ባጭሩ ላስቀምጠው። የጌታ እናት ማርያም በመዳን ውስጥ በነገረ ድነት ውስጥ ምንም ድርሻ የላትም ብዬ ነው ማምነው። መጽሐፍ ቅዱስም እሱን ነው የሚያስተምረው። ነገረ ድነት የአብ ወልድ መንፈስ ቅዱስ ነው። ከዛ ውጭ የማንም የሰው እጅ የተቀላቀለበት ነገር የለም። ግን ክሬዲት ተብሎ የተነሳውን እኛ ቀደም ስናነሳ ነበረ። እሱን በዝርዝር ስናስቀምጥ ነበረ። ማርያም ጌታን መጸነሷን፣ መውለዷን፣ እንደገና ከዛ በኋላም ደግሞ ያየችውን ደግሞ ፈተናም እሱን ስናነሳ ነበረ። ለዛ ክሬዲት እንሰጣለን። ግን በነገረ ድነት ውስጥ የእሷም እንግዲህ ጌታ ሰው የአምላክ ሰው መሆኑ እሷንም ጭምር ነው ነፃ ያወጣት። እሷንም ጭምር ልክ እንደሌላው ፍጥረት ከዘላለም ባርነት ወደ ዘላለም ነፃነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ያመጣው እሷንም ጭምር ነውና ነገረ ድነት ስራ ውስጥ መጽሐፍም እንደሚል የአብ ወልድ መንፈስ ቅዱስ የአንዱ አምላካችን ስራ እንጂ የድንግል ማርያም አስተዋጽኦም ድርሻም እዛ ውስጥ የለም ብዬ ነው ማምነው። እሱን ለማለት ነው። አንድ ጥያቄ ልጠይቅህ። እንግዲህ በዚሁ ልታሰፋው ነው፣ ግን ያላሰፋው ማን ጥያቄ ልጠይቅህ? ኤፍሬም እሺ ቀሲስዬሽ፣ መልአኩ ወደ እመቤታችን የመጣው ለምንድን ነበረ? ገብርኤል የመጣው ለማርያም የምስራቹን ቃል ይዘው ነው የመጣው። ልጅ እንደምትወልድ ሊነግራት ማለት ነው። ያ የሚወለደውም ልጅ ምን እንደሆነ
የፋ ጠፋ ኤፍሬም አለ ነው ብሎ አልተሰማውም እንዴ? እየተናገርኩ ነበር እኮ አልተሰማውም። ገብርኤል የመጣው በማል ጠፍተህ ነበር። ገብርኤል የመጣው ለምንድን ነበረ? እሱን ነበር ስናገር የነበረው። ገብርኤል የመጣው ለማርያም ሉቃስ 1 ላይ እንደሚናገር ለማርያም የምስራቹን ቃል ይዞ ነው የመጣው። ከሷ ጌታ ኢየሱስ ከሷ እንደሚወለድ ብስራት ይዞ መጥተዋል። የተወሰነ በዝርዝር አስረድቶታል። እሱ ጋር እንዴት እንደሚሆን ኮንቨርሴሽን ነበረ። ይህ እንዴት ያለ ሰላምታ ነው ብላ ከመጀመሪያው ጀምራ ከዛ በኋላ እንደዚህ ናይ አሁንም እኮ አነቀህ እኮ ኢትዮጵያ ገባህ እንዴ? አሁንም አልተሰማም። ወደ ይሄን ጥያቄ ሄድ። በቃ ይኸውልህ ጥያቄ ምንድነው መሰለህ? እሺ ሰምቻለሁ፣ በተወሰነ ደረጃ ሰምቻለሁኝ። መጥቶ ሲነግራት እምቢም እሽም የማለት መብት እንዳላት ታምናለህ? በፈቃድ እንዳላት እምቢም የማለት እሽም የማለት ፈቃድ እንዳላት ታምናለህ? አይሰማም። አይሰማም። ኦኬ ቆይ እሺ፣ አንድ ጊዜ ወደ እንትኑ ለምን እንትን እንደማይል አላውቅም። እሺ አሁን ይሰማል? አሁን ይሰማል? ቀጥሉ። በቃ እምቢም የማለት መብት እንዳላት ታምናለህ? አምናለሁ። ኦኬ። ስለዚህ እምቢ ማለት ትችል ነበር። እሺ ማለቷ መታዘዟ ብጽይት እንድንላት የመታዘዝም እሺ ማለት የመታዘዝም እንደ አርያ እንደ አብነት ምን አንቆጥራትም። በዚህ በመታዘዟ እሺ በማለቷ እሺ ማለቷም መታዘዟም ትክክል ነው። እንደ ምሳሌ እንደ አርያ የእሷን ትልቅነት የሚያሳይ ነው። የእሷንም የእምነት ታላቅ የእምነት እናት መሆኗንም የሚያሳይ ነው። እዛ ጋር ግን ፕሪቪሌጁ ለእሷ ነው። አሁን ለእሷ ነው ማለት ምን የሚባል ተረት አለ በኛ ሀገር። ቆይ ተረቱን እንዲቆየኝና አንድ ሰው ለሹመት ሲፈለግ ለንግስና ሲፈለግ ፕሪቪሌጁ ለሱ ነው። አሁን ፓስተር አሌክስን መጥቶ አንድ ሰው ፓስተር አሌክስ አሁን ለንግስና ትፈልጋለህ ሲል which is በጣም ለትልቅ ነገር እየታጨ ነው። ሰው አሁን ለሷ ልክ እንደዛ ነው። የሰማይና የምድር ንጉስን ትወልጃለች ነው የተባለችው እዛ ጋር እና እምቢ ማለት ኦፍኮርስ መብት እንዳላት ሁሉ ግን የመጣላት ኦፈር ግን የአምላክ እናት የመሆን ነው ማለት ምድር ላይ ያለው የመጨረሻውን ትልቁን እድል ነው የመጣውና ለሷ ፕሪቪሌጅ ነው ያ ነገር እኮ። እምቢ ለምሳሌ እምቢ ማለት ሁለት ነገር እኮ ነው። እሺ ወይንም እምቢ ነው፣ ሁለት ነገሮች አሉ። እምቢ ማለት ሞትን አምጥቷል አይደለ? ትክክል። ስለዚህ ሔዋን እምቢ በማለቷ አዳምና ሔዋን እምቢ በማለታቸው ለውድቀት ምክንያቶች አልሆኑ? ሞት እንዲመጣ ለሞት ምክንያት አልሆኑ? ሆነዋል። በጣም ጥሩ። እሺ የእመቤታችን ደግሞ እሺ ማለቷ መታዘዟ ምንም መታዘዝ ነው፣ ፈቃድ ነው። የእግዚአብሔርን ፈቃድ እነዚያኞች አልፈጸሙም። አዳምና ሔዋን አልፈጸሙም። ፈቃድ እግዚአብሔርን አልፈጸሙም። ይችኛዋ ግን ፈጸመች። ስትፈጽም እነዚያኞችን ባለመፈጸማቸው ስንወቅሳቸው ይችኛዋን በመቀበሏ ብጽዕት ስንላት ስናመሰግናት ለመዳናችን ምክንያት አልሆነችም ማለት እንዴት እንችላለን? ያው ቀሲስ መጽሐፍ እንደሚል በማርያም መታዘዝ አይደለም እኛ ነፃ ያወጣ ነው። በማርያም መታዘዝ ሳይሆን በኢየሱስ መታዘዝ ነው። በአንዱ አለመታዘዝ ብሎ አዳምን ከጠራ በኋላ ስለ ሁለተኛው መታዘዝ ሲያወራ ግን ስለ ኢየሱስ መታዘዝ ነው የሚያነሳው እዛ ጋር። አይ እሱማ ከወሰድከው ለምሳሌ እባቡ እኮ እዚያም እኮ ለአዳምና ለሔዋንም እኮ የምክንያት እኮ ስህተት እኮ እባብ ራሱ ምክንያት ስህተት እኮ ነው። መነሻው እባብ ነው። እዚያ ጋር ከመጣ አሁን የአዳምና ሔዋን ለብቻ የእባቡን ለብቻ የእመቤታችን ለብቻ የእባቡን ራስ የቀጠቀጠውን ለብቻ ነው ማየት ያለብን። አሁን ይሄ ምክንያት እመቤታችን ለመዳናችን
ምክንያት ናት ስንል እሺ ማለቷን ነው እዚያ ጋር የምናነጻጽረው እንጂ ቤዛ ሁና ይሄ በመስቀል ላይ ተሰቅሎ ይህንን የሚለውን ነገር እያልኩ አይደለም። ምንም ጥያቄ የለውም። ቤዛችን የዳንበት ብቸኛ አዳኛችን እሱ ነው። ምንም ጥያቄ የለውም። ነገር ግን መታዘዟ ቃል የእርቅ ራሱ የእርቅ ሰነድ እንላታለን በእኛ ቤተክርስቲያን። ምን ማለታችን ነው? መለኮትና ትስብእት ሁለቱ የተዋሃዱባት ናት። አምላክና ሰው የታረቀባት ናት እንላለን። ምን ማለት ነው ይሄ? ትስብእትና መለኮት ይሄ ከእግዚአብሔር ጋር የተጣላው ባህሪያችን በተዋህዶ የከበረባት ማለታችን ነው። እንደ እርቅ ሰነድ ለምሳሌ እርቅ ሰነድ ማለት ነው ዋናው እንትኑ የቃሉ ኪዳኑ ራሱ የሆነና ልክ እንደ ሰነድ ስንወስደው ሰነዱን የቃል ኪዳኑን ሰነድ በሰውና በእግዚአብሔር መካከል የሚለው አማኑኤል የሚለው አምላክ ወሰብ ማለት አይደለ? አምላክም ሰውም ማለት አይደለ? ስለዚህ ባህርየ ሰብ እርቅ የተጀመረው በማኅፀነ ማርያም ነው አይደል? እርቁ የሚጀምረው ምን በመሆን የሚፈጸመው መስቀል ላይ ነው። ግን ምን በመሆን ባህሪያችንን ሲነሳ ወልድ በተለየ አካሉ የኛን ባህሪው ሲያደርግ ይሄ ተጥሎ የነበረ ከእግዚአብሔር ጋር የተጣላ የሰው ልጅ ባህሪው ከብሮ ተዋህዶ አምላክ የኛ ባህሪ ማለት የስጋ ባህሪ የአምላክነትን ባህሪው አድርጓል፣ ገንዘቡ አድርጓል። ሀየሰ ከብረ ወረሰ የሚባሉ ቃላቶች አሉ። እነዚህ ቃላቶችን ገንዘቡ ሲያደርግ እርቁ የሚጀምረው እዚያ ጋር ነው ማለት ነው። የእኛን ባህሪ ሲነሳ ነው እግዚአብሔር እንደታረቀን መነሻችን እዚያ ላይ ነው ብለን እናስባለን። ስለዚህ ይሄ ሁሉ ለእመቤታችን ይሄ መሆኗ የተለየ ክብር እንድንሰጣት አያደርገንም ወይ? እንደው ሌላው ቀርቶ የፈጣሪያችን ያዳኛችን እናት መሆኗ ልክ እንደ ማንኞችም አሁን የቅድሙ ሰውዬ ራሱ መቀበል እኮ የከበደው እኮ እንደኛ እናት እሷም ተራ እንደኛ እናቶች እንደዚህ ፍጡር እንደወለዱ እናቶች ወይ ደግሞ ሩቅ ቢሲ እንደሚወልዱ እናቶች እንደው በተሳሳተ መንገድ ከሆነ ይቅርታ ታደርጉልኛላችሁ። በፕሮቴስታንቱ እንደዚህ ያለ ነገር እንሰማ ነበረ። ምንም ከኛ የተለየች አይደለች። አዎ በሰውነት የተለየች አይደለች፣ ምንም ጥያቄ የለውም። ክብሯ ግን የአምላክ እናትና የፍጡር እናት አንድ ሊሆን አይችልም። ወላዲተ አምላክ ናት። ስለዚህ እናቴ የሚላት ንጉሱ እናቴ የሚላትና የኔ እናት እኩል ሊሆኑ አይችሉም። የቅድሙ ልጅ መቀበል የከበደው ከዚህ አንጻር አይደለም ወይ? እንደው በጣም ከበደኝ ሲል የነበረው እኮ እኔ እንደውም ምን ስል ነበር? ስብከታችሁ ነው እንደውም እኮ የከበደው ለልጁ እናንተ ራሳችሁ እኛ ጋር ለመቃረን ይሆን አይሉ ነው አላውቅም። ስሰብኩት የነበረውን ነገር ከበዳቸው። ወላዲተ አምላክ ለማለት ቴዎቶኮስ ለማለት የከበዳቸው የስብከቱ በራሱ አይደለም ወይ የሚል ጥያቄ አለኝ። እና ኤንዌይስ እንግዲህ መርምረው ሌላ ጊዜ አንብበው ክርክር እንዳይሆንብኝ እኔም ደክሞኛል። ከተቀበልክ ትቀበለዋለህ፣ ኤፋ ካልተቀበልከው ደግሞ እሺ። ቀሲስ አይ ሁለት ነገር ባጭሩ ሳይወጡ እርሱ አንደኛ ክብር እሺ፣ ሁለት ነገር አጭር ላስቀምጥና ሁለት ነገር ያነሱት ላይ አንደኛው ክብር ስለመስጠት ለጌታ እናት ለማርያም ያሉት ኦፍ ኮርስ ለጌታ እናት ከሌሎ እንደ ማንኛውም ነው፣ እንደዛ አይደለም። እኛ የጌታ እናት ናት፣ የአምላካችን እናት ናት። አምላክን በስጋ የወለደች ነች። የጌታን እናት ማርያምን በጣም ትልቅ ሪስፔክት አለን። ኦኬ ያገኘችው እሷም የተሰጣት ነገር ሰዎች የሚሰጣቸው አይደሉም። ኦኬ ሌላ ሰው ሊያገኘው የሚችለው እድል አይደለም። አንድ ሰው ብቻ ሊያገኘው የሚችለው እድል ነው። እሷን አለማክበር አለመውደድ እንደዛ አይደለም፣ ትክክል አይደለም። እሱ የጌታን እናትን ሳናከብር ሳንወድ በስጋ የወለደችው እሱ የኛ አምላክ ነው ንጉሳችን፣ እንደዛ ማለት አይቻልም። ሰው እንደዛ እንላለን። እሱ እንደዛ ይሁንና ሁለተኛውና ዋነኛው ግን የጌታ እናት ማርያም ነች ወይ በዛ መመስገን ያለባት? ለምሳሌ አሁን ፓስተር አሌክስ ቤቱ በጌታ ሰላም ቁጭ ብለዋል። አሁን ፓስተር አሌክስን መተው የሆኑ ሰዎች ፓስተር አሌክስ ከዛሬ ጀምሮ የዓለም ንጉስ ልናደርግ ነው እና ተነሳና ይሄን አርግ ብለው የዓለም ንጉስ ቢያደርጉት ለዛ መመስገን ያለበት ፓስተር አሌክስ ነው እንዴ? ወይስ
ለዛ ሹመት ያበቁት ሰዎች ናቸው መመስገን ያለባቸው። የጌታ እናት ማርያም ለጌታ እናትነት ስትታጭ መመስገን ያለበት ጌታ ነው። እሷም እኮ ብላለች የባሪያይቱን ውርደት ተመልክቷልና አለች። ለዛ ክብር መወሰድ ያለበት እግዚአብሔር ነው። ለታላቅ ሹመት እኮ ነው የታጨችው። እሷ እንደ ፌበር እግዚአብሔር ሰራ እንጂ እሷ ለጌታ ፌበር አልሰራችለትም፣ በዛ በመታጨቷ ማለት ነው። ሰው ለዛ ነው ለዛም ክብሩን ለጌታ የምንሰጠው ማለት ነው። ለምን ታገናኘዋለህ? ይፋ ለምን ታገናኘዋለህ? እሺ አሁን ስለ እመቤታችን ስናወራ ቀድም ይኸውልህ፣ በነገራችን ላይ የፕሮቴስታንቱ በጣም ትልቁ ስጋት ይሄ ነው። ቅድም እኮ ያነሳው ልጁ ሲጠይቅ የነበረው ይህን አይነት ጥያቄ ነው። ስለ እመቤታችን ስናወራ ለምን ከፈጣሪ ጋር ለምን እያለ፣ ምክንያቱም ምንም ጥያቄ የለውም እኮ እኛ እኮ መርጧታል፣ ለእናትነት መርጧታል ብለን እናምናለን እኮ። ለእናትነት መልአኩን እኮ ልኮታል እኮ። ይሄ አሁን በፍጹም ለእመቤታችን የምንሰጠውን ክብር የጌታችንን ክብር የፈጣሪን ክብር ወስደን ለእመቤታችን እየሰጠን አይደለም። እኛ ግን እንደኛ ፍሪ ዊል አላት፣ ነፃ ፈቃድ አላት፣ እምቢ ማለትም እሺ ማለትም መብት አላት ብለን ካሰብን አብርሃምን በመታዘዙ እናመሰግነዋለን። ስራው ሃይማኖት ነው፣ የሃይማኖት አባት ነው። አብርሃም የሃይማኖት ፓትርያርክ ተብሎ ይጠራል። አብርሃም በመታዘዙ እናመሰግነዋለን። እነ ኖህ በመታዘዛቸው እናመሰግናቸዋለን። ይሄ የአክብሮት ምስጋና ማለት ነው። እና ልክ እንደዚህ ማያያዝ አብርሃም አሁን በእምነቱ ስንመሰክርለት ከእግዚአብሔር ጋር ማገናኘት የለብንም ማለት ምን ማለት ነው? አይ እግዚአብሔር ነው እንጂ መመስገን ያለበት አብርሃም አይደለም ምናምን እንደማንለው ሁሉ የእመቤታችንንም የራሷን ድርሻ ለራሷ ብቻ ለምን አንሰጥም ነው? የራሷን ድርሻ ነው። ለምሳሌ መልአኩ ገብርኤል እኮ ከ6 ወር በፊት ዘካርያስ ጋር መጥቶ ነበረ። አሁን ዘካርያስ ትወልዳለህ ምናምን ሲባል ክርክር ሲከራከር አንደበቱ ተዘጋ እንደምታውቀው። እና እመቤታችን ጋር ሲመጣ የተዘጋው ያልኩህ እስኪፈጸም ድረስ ነው ያለው። ባለማመኑ ነው ዘካርያስ ይሄ የሆነው። በቃ ያልኩህ ነገር እስከሚፈጸም ድረስ አንደበትህን ድዳ ይሆናል አለው። ሆነ። አለማመኑ ይህን ቅጣት አመጣበት። አሁን እንግዲህ ካህን ነው ዘካርያስ ደግሞ። አሁን እመቤታችን ላይ ስንመጣ ደግሞ እሺ ማለቷ መታዘዟ ምንም የምንከራከርበት መሆን አልነበረበትም። አንድ ሰው አለመታዘዙ ጥፋትን የሚያመጣ ከሆነና ቅጣትን የሚያመጣ ከሆነ መታዘዙ ደግሞ ሽልማትን የሚያሰጥ ከሆነ የእመቤታችን እዚያው ላይ እኮ ተመስክሯል እኮ። ይሄንን አለች ኤልሳቤጥ መንፈስ ቅዱስ ሞልቶባት ከጌታ የተነገረናትን ቃል ያመነች ብፅዕት ናት። ይሄ እኮ በጣም ከባድ እምነት ነው ይሄ። ስለዚህ ያመነች ብፅዕት ናት አለችና ዝም ብላ ደግሞ አይደለም የጌታዬ እናት ብላ ደግሞ ትቀጥላለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ትላታለች። አሮጊቷ በጣም ትልቂቷ ኤልሳቤጥ የልጇ የምትሆነውን እመቤታችን ድንግል ማርያም ወይንም ድንግሊቱን የጌታዬ እናት እያለች የምጠራበት እኮ በእሷ ላይ ያለው ጸጋ፣ በእሷ ላይ ያለው ክብር፣ በእሷ ላይ ያለው ሞገስ በጣም በዝቶ ተትረፍሮ ስላየች ነው። ኤልሳቤጥ እንዳመሰገነቻት፣ ኤልሳቤጥ ከፍ ከፍ እንዳደረገቻት፣ ኤልሳቤጥ እንዳከበረቻት እኛ ማክበር ለምንድን ነው የሚከብደን? መቼም ኤልሳቤጥ በመንፈስ ቅዱስ እንደሆነ እዚያው ተጽፏል። በኤልሳቤጥ መንፈስ ቅዱስ ሞላባት። ኤልሳቤጥ ያለችውን ቃል በቃል ብንለው እኛ ኃጢአት ይሆናል? ያመነች ብፅዕት ናት እያልን ብንዘምር፣ የጌታ እናት እያልን ብንዘምር፣ ኤልሳቤጥ ያለችውን ምንም ግጥም አድርገን ያለችውን ብንል ምንድን ነው የሚኮሰኩሰው ነገር? እና ከፈጣሪ ጋር አታገናኘው። ምክንያቱም እሱማ ዋናው እኮ ነው። ምንም እንዲያውም ከዚያ በላይ እኛ ብዙ ነገር እንላለን ወደዚያ እንዳንገባ እና ኤፋ ለማንኛውም ይበቃናል። ፕሊስ ክርክር እንዳይሆን ለሰላምታ አስገብተህ ልትጨምቀኝ አንተ ውሃ ጠጥተህ እረፍት አድርገህ 2 ወር ቆይተህ የመጣው እኛ እዚሁ ነው የከረምነው እና እንደዚያ ነው። ሰላም ሁኑልኝ ፓስተር አሌክስ። እሺ እኔ ከወጣሁ በኋላ ትችላላችሁ። ሄሉ ጥያቄ አለኝ እያለች ነው። ጥያቄ ሌላ ሰው መመለስ ይችላል። እርሶ ካልቻሉ ሌሎች መመለስ ይችላል። እርሶ ካልቻሉ ምክንያቱም ከስራ ነው የመጣሁት። በጣም ደክሞኛል። በጣም ይቅርታ ሄሩዬ፣ ሌላ ጊዜ እናወራለን። ድምፅ ሁኑ። ይልቁንስ አንድ መልእክት ላስተላልፍ ፓስተር አሌክስ። እኔ ክርስቲያኖች እየሞቱ ኧረ ቁጭ ብያለሁ። ቀሲስ ቆይ አንዴ ተው ቀሲስ ግን ሄሎ አንዴ ጥሪ ላስተላልፍ። ጥያቄ ሳይጠየቁ ማጠቃለያ ይሰጣሉ። ቀሲስ
እውነት እኔ ያከብሩታለሁ፣ ግን ጥያቄ ሳልጠየቅም እያሉ ማጠቃለያ ሰጣለሁ ይላሉ። እስኪ ጥያቄውን የጋራ ጉዳይ ነው ብዬ ስለማስብ ነው። ቆይ ሄሉ አንዴ እና ኦርቶዶክሳውያን ጋራ ነው። አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? ቆይ እባክሽ እንዴ አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? የኔ እናት ቆይ አንዴ እሺ ቀጥል። ሄሉያ አንዴ እና ክርስቲያኖች እንደምታዩት እየታረዱ ነው። አርሲ ውስጥ ማይኖሪቲ በሆኑበት አካባቢ አላሁ አክበር እያሉ የህፃናትን ማተብ እየቆረጡ እያየን ነው፣ በቪዲዮ ጭምር ማለት ነው። እየወጣ እያያችሁ ነው። እና ይሄ ጉዳይ በዚህ አጋጣሚ የኛ ብቻ የሚሆን አይደለም፣ ለፕሮቴስታንቱ ጭምር ነው ይሄ። እና አትሊስት እኛና ሌሎቹ ፕሮቴስታንቶች ምንሆን ሌሎቹ ይሁዲም ይሁን ምንም እምነታችን በዱላና በዚህ በቆንጨራ በግድ መኑ የሚል አይደለም። በእውነት በዚህ ፈጣሪን አመሰግነዋለሁ። እኔ በግሌ የፕሮቴስታንት እምነት ተኝቼ እንዳላድር ስጋቴ አይደለም። በትምህርት ነው ሰብኮ በምንም እንደ አሳምኖ የራስን እምነት እንዲከተል ማድረግ ወግ ነው። በእውነቱ የእምነት ወግ ነው። ምንም ችግር የለውም። በምንም ቢፈልግ በገንዘብ አታሎም ቢፈልግ በምንም በቃ ብቻ ያሳምነው ኦኬ፣ ችግር የለውም። በሰይፍና በጎራዴ ግን ካላመንክ በቆንጨራ ትባላለህ የሚል እምነት ግን እኔ በዓለም አቀፍ ደረጃ ሊታገል ይገባል ብዬ ነው የማስበው። እና የማንቂያ ደወል የሚል አንድ በእምነት ያገባኛል የሚል ሰውዬ የጻፈው መጽሐፍ አለ። እንደው እሱን መጽሐፍ ብታነቡት በጣም እጋብዛችኋለሁ። የፕሮቴስታንት ሰው ነው የጻፈው፣ የኦርቶዶክስ አይደለም። ያነበብኩት ከ7-8 ዓመት በፊት ነው። በእምነት ያገባኛል ነው የሚለው በብዕር ስም ነው የጻፈው። 2004 ዓመተ ምህረት መስሎኛል የጻፈው ከ14 ዓመት በፊት ምናምን። እና ጥናታዊ ጽሁፍ ነው። የማንቂያ ደወል ለሚለው ፒዲኤፍ አለላችሁ። ወደ 100 ምናምን ፔጅ የሚሆን ነው። 87 ፔጅ ምናምን ትንሽ ናት። እና ይሄ ጥናት የሚያሳየው አፍሪካን የማስለም የሙስሊሞችን እንቅስቃሴ ነው ያጠናው። ይሄ ሰውዬ አፍሪካን እንደ አፍሪካ የማስለም ጉዟቸውን ነው የሚያሳየው። እና እኛ ክርስቲያኖች በጸሎትም በአደረጃጀትም ከኦርቶዶክሳውያን ጋር ጭምር ከሌሎችም ካቶሊኮችም ጋር ጭምር በጋራ በዚህ ጉዳይ ላይ መስራት አለብን። እና ወደ 17 የመፍትሄ ሀሳቦችን መጨረሻ ላይ ያስቀምጣል። እኔ ወድጄዋለሁ መጽሐፉን። ሰውየው በጣም ራሽናላይዝ አርጎ ነው የጻፈው። ዋቢ አርጎ የተጠቀማቸው የብፁዕ አቡነ ሳሙኤልን ስለ እስልምና ላይ የጻፉትን የነ ቀሲስ ኤፍሬም እሸቴን በእስልምና አክራሪ እስልምና በኢትዮጵያ የሚለው መጽሐፍን እሱን ሁሉ ሪፈር አድርጎ ነው የጻፈው። እና እኔ ኢትዮጵያችን ጤነኛ የሆኑ እስካሁን ድረስ በጣም ጤነኛ የሆኑ ሙስሊሞች አሉ። በእውነቱ በጣም መቻቻል የሚሰብኩ እንደነ ሀጂ ሙፍቲ ያሉ እንደዚህ ያሉት ጥሮች አሉ። ግን ደግሞ በጣም አክራሪ ጂሃድ ማወጅ የሚፈልጉ ሰዎች በቪዲዮ ጭምር እየመጡ እያየናቸው ነው። እና ፕሊዝ እኔ በዚህ ጉዳይ ላይ በጋራ መጮህ መቻል አለብን። በጋራ መጮህ አለብን። በዱላና በጦርነት እምነት የለም። ለእስልምና ራሱ በጣም አደገኛ ነው። ይሄ ዋሃብያ የሚባለው የእምነት አደገኛ ነው። ሌሎቹ በጣም ነው የሚሰዉት። ድምፅ እየሆኑ ነው ሙስሊሞች ራሳቸው። እና ፕሊዝ ድምፅ ሁኑ። እንደ ቀላል ነገር አትመልከቱት። አፍንጫ ሲመቱት አይን ያለቅሳል ይባላል። እና የኦርቶዶክሳውያን ሞት እኔ ለእናንተ ጭምር ነው ብዬ ነው የማምነው። የደርግ ስርዓት ብፁዕ ቅዱስ አቡነ ቴዎፍሎስን አንጠልጥሎ በገመድ ሲገል ዶክተር የመካነ ኢየሱስ ማን ነበሩ? ዶክተር ማን ነበሩ? ፓስተር ማን ነበሩ? ስማቸውን ከታች ጻፉልን። አብረው ነው በነገራችን ላይ የታሰሩት ከፓትርያርኩ ጋር እና የተገደሉትም አብረው ነው። ከታች ያላችሁ ሰዎች ብጽፉልኝ ደስ ይለኛል። ዶክተር ይሄ ወለጋ የነበሩት መካነ ኢየሱስ ቄስ የነበሩ ናቸው። ጉዲና ናቸው። ጉዲና አዎ ጉዲና የስ እሳቸውና ፓትርያርኩ አብረው ነው የተገደሉት፣ የታሰሩትም አብረው እና ፕሊዝ እንደው እኔ ልምምጥ አይደለም ምናምን አይደለም። የክርስትና በክርስትና ህይወት ውስጥ ይሄ ነገር ያለ ነገር ነው። ግን አይሄት እኔ እግዚአብሔር በሚያውቀው አስገድዶ ሰውን ክድ ካላመንክ ማለት ግን በጣም 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 ነውር ነው። እንዴት እንደምገልጸው ሁሉ አላውቅም። እኔ
ክርስቲያኖች ሊገደሉ አይገባም። ድምፅ ሁኑ። ባገኛችሁት የሆኑ ልጆች አይቻለሁ፣ ቪዲዮ የሰሩ አይቻለሁኝ። እናንተም ባገኛችሁ አጋጣሚ ክርስቲያኖች በማንነታቸው ሊሞቱ አይገባም፣ ሰው በእምነቱ ምክንያት ሊገፋ አይገባም የሚለውን መልእክት እንድታስተላልፉ በኢትዮጵያዊነትም በኦርቶዶክሳዊነትም እንደ ወንድም አክብሬ ይህንን እላችኋለሁኝ። በጣም ነው የማመሰግነው። ሰላም ሁኑልኝ። ፓስተር አሌክስ ይህን እንዳስተላለፍ ስለፈቀድክልኝ ከልብ አመሰግናለሁ። ሙለታ ሰላም ብያለሁ። ዋጋሪ ሁላችሁንም ሰላም ብያለሁ። ጤና ይስጥልኝ። ሄሉ ሙሌ እንደታ ፓስተር አሌክስ እንዴት አደራችሁ? አሌክስ ሰላም ክርስቶስ ይብዛላችሁ። ሰላም ሄሉ እኔ የምለው 540 ሰው ፓስተር አሌክስ ይሰማል? እሺ 540 ሰው አለ። እኔ ኦልሞስት 3 ሰዓት ሆነ ነጋብኝ። ስለዚህ ብንጨርስ ምን ይመስላችኋል? እየሰፋ መጥቶ 3 ሰዓት። አይ ጥያቄ እሳቸውን ለመጠየቅ ነበር ፓስተር አሌክስ፣ ግን አንድ ማሳሰቢያ ብቻ እንድናገር ፍቀድልኝና ሃይሜሮሎጂ የሚያስተምረው ማን ነው የሚል ጥያቄ አለኝ። ምክንያቱም ማርያም ቴዎቶኮስ ትባላለች አትባልም አይደለም የኛ ክርክር ሃይሜሮሎጂ የት ነው ያለው? የአባቶች ድንጋጌ ላይ ቆመዋል ወይ የሚል ጥያቄ አለን። ምክንያቱም የማርያም ጉዳይ የመንግስተ ሰማይ በር መግቢያ ናት የሚለው ላይ አልፎ ታምሯን የሰማ ከጌታ ስጋና ደም እኩል ይቆጠርለታል የሚል ዶክትሪን ያላት ቤተክርስቲያን እና ደግሞ ኢትዮጵያዊ እንደመሆናችን ሁላችንም ባክግራውንዳችን ኦርቶዶክስ እንደመሆናችን ማርያም የአምላክ እናት ናት ለማለት ህዝቡ ቢፈራ ምን ይገርማል? ማነው ተጠያቂው? አሁን እንግዲህ ቄስስ አጥብቀው ፕሮቴስታንቱን እየወቀሱ ነበረ። ግን የኦርቶዶክስ ባክግራውንድ ያለው አይደለም ወይ እዚህ ስቃይ ውስጥ የገባው የሚል ጥያቄ አለኝ። ምክንያቱም ቴዎሎጂያቸው የተመሰረተው ገድላቸው ላይ ስለሆነ በማርያም ጉዳይ ላይ ማለት ነው። ታምረ ማርያም መጽሐፍ አውጥተህ ብታነብ የሰው ሁሉ ድነት መጀመሪያ ማርያም እንደሆነች በግልጽ የሚናገር በጣም ብዙ ሰብአዊነትና ክብረ ነክ ነገር የሚነካ መጽሐፍ የያዘ ነው። ስለዚህ ሜሮሎጂ የተመሰረተው ቴዎቶኮስ የሚለው ድንጋጌ ላይ ሳይሆን አድጎ፣ ስለዚህ ቀጠሮ ያዙልንና ይመልሱልን ሌላ ቀን አንተ ስትችል። አቤት ችግር የለም። ምን እናደርጋለን መሰለሽ፣ እኛ እንግዲህ ኦልሞስት ከ9 ሰዓት ምናምን ያላነሰ በዚህ ጉዳይ ላይ ሰፊ ማብራሪያ ከአባቶችም እንዲሁም ከመጽሐፍ ቅዱስ ብዙ ማብራሪያ በወንድሞች ተሰጥቷል። ስለዚህ ምንድን ነው የምናደርገው? እንግዲህ በሚቀጥሉት ጊዜ ቤት ስንከፍት ከኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ ሀሳባቸውን መስጠት የሚችሉ ሰዎች ስናገኝ ጥያቄ እንጠይቃለን። እኔ ግን 3 ሰዓት አለፈብኝ። በጣም አመሰግናለሁ ለማለት ነው። ሙሌንም አሌክስ 2 ደቂቃ ስጠኝ፣ ወንጌል ልስበክ። ነጋብኝ 2 ደቂቃ ለሰላምታ የምጨርሰውን እኮ ነው። ኧረ ምን ችግር አለ? ያው ስለዚህ ሌላ ይነካል ብለህ አስበህ ከሆነ ሳልነካ ወንጌል ልስበክ። እስኪ ሰበከን ሙለታ ሰበከን። እሺ እንግዲህ ኢየሱስ የእግዚአብሔር ልጅ የዘላለም ሕይወት እንደሚሰጥና እንደሚያድን እሱ እንደሆነ የመዳን ምክንያት ልነግራችሁ እወዳለሁ። መጽሐፍ ቅዱስ ምንድነው የሚለው? ግልጽ በሆነ መንገድ ዕብራውያን ምዕራፍ 5 ቁጥር 9 እስከ 10 ድረስ ከተፈጸመም በኋላ እግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ ለዘላለም መዳን ምክንያት የሆነልን ያዳንን ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ መታዘዝ የዘላለም ሕይወት አገኘን ዳን እንጂ ባይዘወይ በማንም ሰው ምክንያት አልዳንም ማለት ነው። ስለዚህ አብርሃም መታዘዝ የሌላውም ሰው መታዘዝ ለራሳቸው እሱንም ለራሳቸው ድህነት እንጂ ለሌላው ድህነት ምክንያት አይደለም። ስለዚህ እኔ ብታዘዝና ባምን የኔ ልጅ ቢድን
ግልጽ በሆነ መንገድ እኔ በመታዘዝ ምክንያት አባቴ እኮ ስለታዘዘና ክርስትና ውስጥ ስለገባ ነው እኔ የዳንኩት እያለ በአባቴ ምክንያት ነው የዳንኩት እያለ አይሄድም። ስለዚህ ግልጽ በሆነ መንገድ በኢየሱስ ክርስቶስ ምክንያት ድነናል። መጽሐፍ ቅዱስ ግልጽ በሆነ መንገድ የመዳን ምክንያት ጌታ ኢየሱስ ክርስቶስ እንደሆነ ይናገራል። በአንዱ ሰው አለመታዘዝ ኃጢአት ወደ ዓለም እንደገባ ሁሉ በአንዱ መታዘዝ በክርስቶስ ኢየሱስ ምን ገባ? ምን መጣ? ጽድቅን ማለት ነው። ስለዚህ ኢየሱስ ክርስቶስ የታዘዘውን ለኛ ጽድቃችን ሆነ ማለት ነው። እሱ የሰራውን እኛ የሰራነውን ደግሞ እሱ ለሞት ምክንያት ሆነ ማለት ነው። በእኛ ምክንያት ነው የሞተው፣ በእኛ ምክንያት ነው የሰቀለው። እሱ የራሱ ጉዳይ የለውም፣ ወደዚህ የመጣበት ጉዳይ። ስለዚህ ሁል ጊዜ ሙሉ ለሙሉ መዳናችንን የፈጸመው መዳናችንን የሰራው ኢየሱስ ክርስቶስ አለ። ስለ ኢየሱስ ክርስቶስ እናውራ። ኢየሱስ ጌታ ነው። ኢየሱስ የዘላለም ሕይወት እንደሚሰጥ በእርሱ መታዘዝ ባይዘው ኢየሱስ ምንም ነገር ያስቀረው ነገር የለም። ኢየሱስ ያጎደለው ነገር ኑሮ ሌላ እከሌ የሚባል አካል የሞላው መዳን የሚባል ነገር የለም፣ እኔም ጭምር ማለት ነው። ስለዚህ መዳን ሙሉ በሙሉ በክርስቶስ ኢየሱስ የተደረገ ነገር እንደሆነና ወገኖች አይኖቻችሁ ወደ ኢየሱስ እንድታረጉ ኢየሱስን ብታምኑት የዘላለም ሕይወት እንደምታገኙ ኢየሱስን ብታምኑት እንደምታተርፉ ኢየሱስን ብታምኑት ዘላለማችሁ እንደሚያምር የዘላለም ሕይወት እንደሚኖራችሁ መዳረሻችሁ ፍጻሜያችሁ ከእግዚአብሔር ጋር እንደሚሆን እነግራችኋለሁ። በኢየሱስ ክርስቶስ በኩል የዘላለም ሕይወት ሰው እንደሚያገኝ እኔ 100% እርግጠኛ ነኝ። የትኛውም ሃይማኖት ላለ ሰው ነው ይሄን እየሰበኩ ያለሁት። ኢየሱስን ሳትይዝ የዘላለም ሕይወት ማግኘት አይቻልም። ኢየሱስ እርሱ ከጥፋት ውሃ የሚያድነን የኖህ መርከባችን ነው። ኢየሱስ እርሱ ግልጽ በሆነ መንገድ የምንድንበት የምናመልጥበት የምንሸሸግበት ማምለጫ አለታችን ነው። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ቁጣ ያስመልጣል። ኢየሱስ ክርስቶስ ከእግዚአብሔር ቁጣ ያስመልጣል። መጽሐፍ ቅዱስ ግልጽ በሆነ መንገድ እንግዲህ በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። በማን? በክርስቶስ ኢየሱስ ሄድ የሚቻልበት ነገር ያለ አለ። በኢትዮጵያ መጪ ጊዜ በጣም የኢትዮጵያ ወንጌል አማኝ ካቶሊክ እና ኦርቶዶክስ በተለይ በክርስትና ሳይድ ያለን ከመቼውም ጊዜ በላይ አንድ የመሆን ነገር በጣም ጥያቄ ውስጥ የማይገባበት ጊዜ ነው። ሁላችንም በዚህ ጉዳይ ላይ ጠንከር ብለን ይሄ በሶሻል ሚዲያ በግልጽ የምታዩት ነገር ነው፣ መጸለይ ያለብን በነገሩ ላይ ልዩነቶችን እንዴት አድርገን ይዘነው ቀጥሎ ከፊት ለፊታችን ባለ ነገር ቅድም እንዳልኳችሁ ነው። አሁን ለምሳሌ ያህል በዚህ በተማርነው ጉዳይ ላይ እስልምና ላይ ያላችሁ፣ ጆሆባ ላይ ያላችሁ፣ ኦጂ ላይ ያላችሁ፣ ጥያቄ ያላችሁ መታችሁ በዚህ ጉዳይ ላይ ጥያቄ መጠየቅ ትችላላችሁ፣ መማር ትችላላችሁ። ቤቶች ስንከፍት አሌክስ እንዴት ነህ? ፓስተር አሌክስ ሰላም ብያለሁ። እግዚአብሔር ይመስገን። ቅድም አልቻልኩም ነበር፣ የማይመች ቦታ ስለነበርኩ ነው፣ ይቅርታ። አረብ ችግር የለም ችግር የለም። አሌክስ አይ መጨረሻ ላይ ያስተላለፍከው ሀሳብ ያው ቸኩላ ልትወጣ መውጣት ይኖርብሃል። ግን ይሄ በተለይ በኢትዮጵያ ምድር ክርስትና እንዲቆይ የሆነ ነገር ማለት ከቻሉ በሉን። አዋይ በተለይ ክርስትና በኢትዮጵያ ምድር እንዲቆይ መተጋገዝ ይገባል ያልከው ነገር ከዚህ ስም ቅድም ያስተላለፉት ነገር ትልቅ ነገር ነው። ብዙ ሰዎች ከፕሮቴስታንትም ከካቶሊክም ከእስልምናም ሳይቀራን ያው ጥሩ ነገር ሲያስተላልፉ የነበሩ ሰዎች አሉ፣ ሲያወግዙ የነበሩ ማለት ነው። በተለይ በክርስትናው ዓለም እንዲህ አይነት ነገሮችን በጋራ የመመከት እንቅስቃሴ በታሪክም ነበረ እኮ። በኢትዮጵያ በጣም የረዥም ዘመን ታሪክ ነው። በሌላው ዓለምም ያለ ነው። አዲስ የሚፈጠር ነገር አይደለም። ያው እርስ በርሳችን መጽሐፍ ቅዱስ ጠቅሰን ምናምን ልንከራከር እንችላለን፣ እንጨቃጨቅ እንችላለን፣ መራር ነገር ልንነጋገር እንችላለን። ግን ምንም ቢሆን አንድ ሙስሊም ከማሳመን አንድ ፕሮቴስታንት ኦርቶዶክስ ማድረግ ይቀለኛል፣ ለምሳሌ ለኔ። ምክንያቱም በስላሴ ያምናል፣ አንድነት ሶስትነት ይቀበላል። ቢያንስ እንግዲህ የሚቀበሉትን ማለት ነው። የክርስቶስ አምላክ ነው ሰው ነው ብሎ የሚያምን ሌሎች ዶክትሪና ልዩነቶችን እሱ ላይ መነጋገር ይቀላል እና አንድ ትልቅ ድልድይ የተሻገረ ሰው ነው ይሄ ሰው ቢያንስ ማለት ነው። ሁለተኛ ምንም ቢሆን እኔ ሳውቀው ባስተምረው ደረጃ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ እነዚህ በክርስትና ውስጥ ያሉ የአስተምሮ ልዩነት ያላቸው አካላት
ባለፈው 2000 ዓመት ታሪክ ውስጥ የትምህርት ነው እንትናቸው የትምህርት ነው ያላቸው ግንኙነት በትምህርት መከራከር እስከ መወጋገዝ ሊደርስ ይችላል። ከዛ ባለፈ ደረጃ ግን እንደዚህ እዛ ያለፈ ነገር አይሄዱምና በእስልምና ስንሄድ ያው እኔ እስልምና በአጠቃላይ ብሎ መናገር ይከብዳል። ግን ኤክስትሪም የሆነ ቪው ያላቸው ሰዎች አሉ። ራዲካል የሆነ እስልምና ዲስቶርት አድርገውትም ይሁን በእስልምና ውስጥ ይህንን የሚደግፍ ትምህርት አግኝተውም ይሁን እንግዲህ እሱ ሊቃውንቶቻቸው እኛ እንደዛ አንደግፍም የሚሉ አሉ እንደምታውቀው ማለት ነው። ለማንኛውም ግን እስልምና ውስጥ የሚወጡ እንደዚህ አይነት ሐሳብ ያላቸው በዓለም ላይ በጣም ኤክስትሪም የሆነ ራዲካል የሆነ አስተሳሰብ ያላቸው አካላት አሉና በዚህ ሁሉ ነገር ውስጥ አንድ ላይ መቆም ያስፈልጋል። በተለይ ፕሮቴስታንቶች፣ ካቶሊኮች በሰሞኑን ያሳዩት ነገር እኔ ጥሩ ነው መመስገን ያለበት ነገር ነው ብዬ ነው ማሰበው። በእንደዚህ አይነት ነገር ላይ አንድ ላይ መቆም ማለት ነው። እሱ ነው አሌክስ የሜሮሎጂ ምናምን ጉዳይ ሲያከራክር የነበረው ቅድም። እሱ በጣም ሰፊ ውይይት የሚጠይቅ ነገር ነው። አሁን ሃይ ሜሮሎጂ፣ ሃይ ክሪስቶሎጂ እንደዚህ የሚባሉ ነገሮች እነሱ ነበርና ሃይ ሜሮሎጂ ራሱ የሃይ ክሪስቶሎጂ ውጤት ነው። በቴዎሎጂ ትምህርት ቤት ካየህ የነገረ ክርስቶስ በጣም ሃይ ደረጃ በጣም ሃይ ክሪስቶሎጂ መነገር በቃ መናፍቃን ተከራክረው ክላይማክሱ ላይ የደረሰው የነገረ ክርስቶስ አስተምሮ በቃ ጥርት ብሎ ባገላለጽ ትምህርቱ መጽሐፍ ቅዱሳዊ የነበረ ትምህርት ነው፣ አዲስ ትምህርት አይደለም። ግን መናፍቃን ሲታገሉት የሆነ ችግር ሲፈጠር የሆነ ያስተምሮ ነገር ችግር ሲመጣ ለዛ መልስ ሲሰጥ መጨረሻ ላይ ንስጥሮስ ጋር ነው አራተኛው ማነው ሶስተኛው ጉባኤ ኤፌሶን አይደል? የኤፌሶን ጉባኤ ንስጥሮስን አውግዞ ነው የደመደመው ማለት ነው። እና ያ የሃይ ክሪስቶሎጂ መገለጫ ሆኖ ነው የእመቤታችን ቴዎቶኮስ የአምላክ እናት የሚለው ቃል ያንን የሚገልጹ ነው የመጣው ማለት ነው። እና በቴዎሎጂ ሃይ ክሪስቶሎጂ እና ሃይ ሜሮሎጂን መለየት አችልም ማለት የድንግል ማርያም ስለ ድንግል ማርያም ወላዲተ አምላክ ምናምን የሚሉ ቃላት ክርስቶስን የሚገልጡ ናቸው። ከሷ የተወለደው አምላክ ነው ማለት ነው። እሱን ከፍ ባረክ ቁጥር የወለደችው እናቱ ስለሷ የሚነገረው ነገር አብሮ እንዲህ አይነት ነገሮች ይጎላሉ ማለት ነው። እና ሃይ ክሪስቶሎጂ አሁንም አይተህ ከሆነ በአብዛኛው በነገረ ማርያም ላይ ያለው በነገረ ማርያም ላይ ጥያቄ የሚያነሱ ሰዎች ክርስቶሎጂ ላይ ራሱ ክራይሲስ ያለባቸው ናቸው። ነገረ ክርስቶስ ላይ የሆነ ችግር ታገኝባቸዋለህ። ወይ ኒስቶሪያኒዝምን ላተንት ሊቢያንስ በተደበቀ መንገድ ያምናሉ ማለት ነው፣ ወይ ወደ አዶፕሽኒስት ክርስቶሎጂ የሚባለው ሂደዋል ማለት ነው። ክርስቶስን በስጋው ዝቅ አድርጎ የማየት በስጋው አሁን ለምሳሌ አንድ ሰው ቅድም ምን ሲል ሰምቼዋለሁ፣ ጌታ ነው እንጂ አምላክ የጌታ እናት ተብላለች እንጂ የአምላክ እናት አልተባለችም። ጌታና አምላክን ይለዩ የነበሩት እነዚህ አዶፕሽኒስቶቹ ንስጥሮያኖቹ ናቸው። ጌታ ማለት ለሰውም የሚሰጥ ስም ነው፣ የክብር ስም ነው።